በዓለም ላይ የምንሰማው ነገር ልብን ይሰብራል። ምነው ባልተፈጠርኩኝ የሚያስብል ነገር ዓለምን እያዳረሳት ይገኛል። ዛሬ በትግራይ ክልል በተለይም በሕጻጽ ከተማም የምንሰማው ዜና እጅግ ልብን ይሰብራል። ወገኖቻችን፣ እናት አባቶቻችን እንዲሁም ንጹሐን ሕፃናት በረሃብ አለንጋ እየተገረፉም በሰቆቃ እየተሰቃዩ ይገኛሉ። የረሃብ ጽልመት በየቤቱ ገብቶ ሕፃናትንና አረጋውያንን እየቀጠፈ ይገኛል። እናቶች ልጆቻቸውን የሚያበሉት አጥተው ልጆችም የደረቀ ጡት እየመጠመጡ ለሞት ሲፋጠጡ ማየት ሰብአዊነትን የሚፈትን ሆኗል። ወገኖቻችን በቁም እየሞትን ነው እያሉን ይገኛሉ። ዛሬም ረሃብ የብዙዎችን ሕይወት እየነጠቀ ባለበት በዚህ ወቅት ድምፅ መሆንና መንግስትም መንግስታዊ ያልሆኑ ተቋማትም እንዲሁም መላው የኢትዮጵያ ሕዝብ በአስቸኳይ እርዳታ በማድረግ ወገኖቻችንን ከሞት መታደግ መንግስታዊም የዜግነትም ግዴታም የሰብአዊ መገለጫ ጭምር ነው። ሕጻጽ የተፈናቃይ ማዕከል ከሐምሌ ወር ጀምሮ አገልግሎት መስጠት ሲጀምር ከ50 በላይ ተፈናቃዮች በረሃብ ሲሞቱም ሌሎች ከ1700 በላይ ደግሞ አፈሞት ይገኛሉ። የትግራይ ቴሌቪዥን ጋዜጠኞች ቡድን የህፃናት ተፈናቃዮችን ማዕከል በመጎብኘት አረጋውያን ወላጆች፣ ህፃናትና ሴቶች በምግብና በሕክምና እጦት በረሃብ ላይ መሆናቸውን ተመልክቷል። በምዕራብ ትግራይ ዞን ሕጻጽ ተፈናቃዮች ማዕከል በየቀኑ በረሃብና በመድኃኒት እጦት እየሞቱ መሆኑን የተፈናቀሉ ቤተሰቦች ተናግረዋል። ችግሩ ለተፈናቀሉ ወገኖች የሚሰጠው እርዳታ በቂ ባለመሆኑም ከ15 ኪሎ ግራም እርዳታ ግማሹ ለምግብ ግማሹ ለምግብነት የሚሸጥ በመሆኑ የእርዳታው ምግብ ለአዋቂዎች፣ ህፃናትና የጤና እክል ያለባቸው ሰዎች ለመመገብ አስቸጋሪ እንደሆነ ገልጸው ቤተሰቦቻቸውና ጎረቤቶቻቸው በረሃብ እየተሰቃዩ መሆናቸውን ተናግረዋል። ከሐምሌ 2010 ጀምሮ ብቻም ከ50 በላይ ተፈናቃዮች በሕጻጽ በተፈናቃይ ማዕከል ውስጥ በምግብና በመድኃኒት እጦት ሞተዋል። በዚህም ከ300 በላይ ተፈናቃዮች ሕይወታቸውን አጥተዋል ሲሉም የምዕራብ ትግራይ ክልል ርዕሰ መስተዳድር አቶ ግዳይ አዘናው ተናግረዋል። ተፈናቃዮቹም አፋጣኝ እርዳታ ካላገኙ አሁንም በሞት አደጋ ላይ መሆናቸውን ተናግረዋል። ፍትህ ለሕጻጽ።